ሰላም 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 ውድና የተከበራችሁ የሀገሬ ልጆች እንደምን አደራችሁ፣ እንደምን ዋላችሁ። በያላችሁበት እንግዲህ ሰዓትና አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ ሁለታችሁም ማለት ነው። በሀገር ውስጥም በሀገር ውጭም ያላችሁ እንደ ሰዓታችን አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ ላለሁኝ። ይህ ቻናሉ ባለሜላ ስታልጂ ዩቲዩብ ቻናል ነው። ውድና የተከበራችሁ የሀገሬ ልጆች ስትገቡ ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ለጠየቃችሁኝ ጥያቄ መልስ ለመስጠት ነው የመጣሁትኝ። ያው እንግዲህ ዛሬ ስላልገባው ስፖርትም አልገባሁም ኮሜንታችሁ ብዙ ስለበዛ እስኪ መልስ አንድ ቀን ሰጣለሁ ስለነበረ ዛሬ እስኪ መልስ ልመልስላችሁ። አንደኛ ጥያቄያችሁ ውባለም እንትንሽ ዩቲዩብ ቻናልሽ ከፍሎሻኖይ ብላችሁ ነው የምትጠይቁኝ ማለት ነው። እስከ ዛሬ ድረስ ዩቲዩብ ከፍሎኛን ግን መልስ ሰጥቼ አላቅም። ብዙ ጊዜ ትጠይቁኛላችሁ፣ መልስ ሰጥቼ አላቅም። ዛሬ መልሳችሁ ይሁንልኝ። ዩቲዩብ ቻናል ከከፈትኩኝ 3 አመቴ ነው። እኔ 3 አመቴ ነው። አሁን ለሁለተኛ ጊዜ ከፍሎኛል። ከሁለተኛም ጊዜ ደግሞ አሁን ለሶስተኛ ጊዜ ሊከፍለኝ ዝግጅት ላይ ነው ያለው። ዩቲዩብ ከሰራችሁ አዎ ይከፍላል። ቲክቶክና ዩቲዩብ ይለያያል። ያው እኔ ቲክቶክ አልጠቀምም፣ የምጠቀመው ዩቲዩብ ቻናል ብቻ ነው። ዩቲዩብ ቻናል እንግዲህ በጣም ድካም ቢኖረውም ድካም አለው። ሰብስክራይብ ቶሎ አታገኙም። እንደገና ደግሞ በቃ ሰዓት እኛ በምንሰራበት በጀመርንበት አካባቢ 4000 ሰዓት ነበር የሚያስፈልገው። እሱን ለመሙላት በጣም ድካም አለው እና እሱን ችላችሁ ዩቲዩብ ቻናል ብትከፍቱ ከቲክቶኩ እንደውም ዩቲዩብ ቻናሉ የተሻለ ይመስለኛል። እና እኔ ከከፈትኩት እንግዲህ 3 አመቴ ነው። ከፍሎኛን የለፋውበትን ከፍሎኛን ብዬ አምናለሁ የኔ ውዶች። እና በከፈለኝ ገንዘብም እንደምታዩት ማስታወሻ የሚሆን ወርቅ የገዛሁበት ማለት ነው። እና ዩቲዩብ እያመሰግናለሁ ነው ምለው፣ አመሰግናለሁኝ እላለሁ። እና ውድና የተከበራችሁ የሀገሬ ልጆች ምንድነው የምትሰሪው? ስራሽ ምንድነው? ጧት የምትገቢው እንደዚህ ስለምትሉኝ ደግሞ እኔ የአረብ ቤት ነው ያለሁትኝ። የአረብ ቤት የመዳም ቤት ነው የምሰራው። እኔ ጧት ጽዳት አላጸዳም። ጽዳት የለብኝም። ምግብ ብቻ ነው የምሰራው። ምግብ ስለምሰራ ጧት ደግሞ ከ6 ሰዓት ተማሪ ልጆች አሉ። እነሱን ሸኝቼ ስጨርስ ነው ወደ ስፖርት ስፖርት ላይ የምቆየው ደግሞ 1 ሰዓት ነው። እና በዛ ሰዓት የምኝታ ሰዓት ስለሆነ ከምተኛ ድጋሚ ለምን አልሰራም ብዬ ያው ለቻናሉ እድገት ለውጥ ስላየሁበትኝ ስፖርት እየሰራሁ እገኛለሁ የኔ ወዶች። በፊት ስለ ምግቦች ምናምን ነበረ የምለቅላችሁ የነበረው። አሁን ግን እሱ ለውጥ ስላላመጣልኝ ራሳችሁን የሚለውጣችሁ ነገር የሆነ ነገር ስትሞክሩ ነው የምታውቁትና እኔ እስኪ ልሞክረው ብዬ ነው የጀመርኩት ማለት ነው። እና ስሞክረው ደግሞ ለውጥ አየሁበት። አንደኛ ሰብስክራይብ አገኘው፣ ሁለተኛ ደግሞ ባቻውሬ በቃ ትልቅ ሆነ፣ ሰዓትም ጨመረልኝ። ሁሉ ነገር የለየ ልዩነት ስላየሁ በቃ በዛው ቀጠልኩበት ማለት ነው። እና ደግሞ ስፖርት ጀመረሽ እንዳታቋርጭ የምትሉት ልጆች አላችሁ። ስፖርት እኔ ከጀመርኩ አላቋርጠውም፣ ላልጨርሰው አልጀምረውም። እና ለምን መሰላችሁ? ስፖርቱ ለራሳችሁ ራሱ ለጤንነታችሁን ብቻ ሳይሆን ለጥንካሬ ይጠቅማችኋል። እንደገና ደግሞ በራሱ በአይምሯችሁ ጥሩ አስተሳሰብ እንዲኖራችሁ ያደርጋል፣ ደስተኛ ያደርጋችኋል። በቃ ብቸኝነታችሁ ምናምን ይጠፋን ከላያችሁ ላይ ማለት ነው። ደስተኛ ያደርጋን። አንደኛ ነገር ስፖርት በጣም አሪፍ ነው። ራሳችሁን ዝቅ አታደርጉም። የበላይነት ስሜት አለው። በጣም ደስ ነው የሚለው። ስፖርት የምትሰሩ ልጆች ግን በጣም ነው ማደንቃችሁ። ጎበዞች ናችሁ። ለኛም እንድንሰራ የምታበረታቱኝ አላችሁ። በጣም ብዙ ግን ስሪ፣ አይዞሽ፣ ቀጥይበት፣ አይዞሽ በርቺ ለምትሉኝ እንደገና ጊፍት ለምትሰጡኝ ቤተሰቦቼ ከልብ ነው ማመሰግነው። በያላችሁበት እህትና ወንድሞቼ ክበሩልኝ እላለሁኝ። እና በጣም ደስተኛ ሁኜ ነው እየሰራሁ ያለሁትኝ እኔም ተንኪው ላለሁላችሁንም ማለት ነው። እና ሁለተኛ ጥያቄ ደግሞ ምንድነው ክፍልሽ ላይ ብዙ ኮተቶች ይታያሉ። ለምንድነው ጽድት ያለ ቦታ ላይ ምናምን ሄደሽ የማትሰሪው? እኔ ያ ቦታ ለኔ አላገኘውም። እንደዛ አይነት ጽድት ያለ ቦታ ገና ነኝ። ወደፊት እንደዛ ጽድት ያለ ቦታ ላይ ታገኙኛላችሁ። ሰራለሁ ወደፊት ማለት ነው። ይህ የምኝታ ክፍላችን ውስጥ ነው የምሰራው። አንደኛ በግቢው በሙሉ በካሜራ የታጠረ ስለሆነ እዛ ላይ ለመስራት ትንሽ ያረብ ቤትም ስለሆነ ይከብደኛል ማለት ነው።
እና ያው ክፍሌ የምተኛበት የማርፍበት ክፍል ውስጥ ነው የምሰራው። እና ሙሉ ለሙሉ ደግሞ አትታይም ለምትሉኝ ያው የቦታው አንጣርና የእንትን ነው የኔትወርክ ያስቸግረኛል። ኔትወርኩ በጣም ስለሚያስቸግረኝ ስልኬን እንትን ላይ ነው የማረገው፣ መስኮት ላይ አለች። መስኮት ላይ ሳደርገው መስኮት ላይ ነው የሚሰራልኝ ኔትወርኩ ማለት ነው። ከመስኮቱ አንስቼ ወደ አልጋው እንኳ ካመጣሁትኝ ኔትወርክ እምቢ ይለኛል። ለዛ ስለሆነ ቀጥታ ስርጭት ስለሆነም ቪዲዮ ሰርች ለማስረከብ ራሱ ያንን ደስ አይለኝም። ብዙ ሰው የሚመጣልኝ ደግሞ በቀጥታ ስርጭት ስለሆነ በዛ ነው የምገባው ማለት ነው። ሰው እያየኝ በርች እያለኝ እየጻፈልኝ ምናምን ኮሜንት እያየው ስሰራ ለእኔ ራሱ ሞራል ስለሆነ እንደዛን ነው የመረጥኩት ማለት ነው። ቪዲዮ እየሰራች ለምን አትለቂም ላላችሁ ነው ይሄ መልስ ማለት ነው። ያው ቪዲዮ ሰርቼ ብለቀው ላታዩትም ልታዩም ትችላላችሁ፣ አይታወቅም። እና በቀጥታ ስርጭት ሲሆን ደግሞ በጣም እይታ አለው፣ ሰው ይመጣን ላይክ ያደርጋን እና በርች እያሉ ኮሜንት ይጽፋሉ። ለዛ ነው በቀጥታ ስርጭትን የመረጥኩት ማለት ነው። እና እንደዚህ ጊፍት ምናምን የሚሰጠውም ቀጥታ ስርጭት ላይ ሲሆን ነው። እና ያን ለዛ ነው የመረጥኩት ይሄንን ሀሳብ ማለት ነው። ስለዚህ ወደፊት የራሴ ቤት ላይ እንግዲህ በላስታ ላሊበላ ላይ በራሴ ቤት ሆኜ እሰራለሁኝ የሚል ህልም አለኝ። ህልሜ የመጨረሻ ያሳካልኝ ማለት ነው ውዶችዬ። እና ያው ዩቲዩብ ይከፍልሻል ወይ ላላችሁ ያው ይከፍለኛል፣ እግዚአብሔር ይመስገን ከፍሎኛል። ይሄ ነው መልሴ ማለት ነው። እና ስለ ስፖርቱ ደግሞ እና ስለ ምግቡ ልዩነት ስላየሁበት ነው የጀመርኩት ማለት ነው። ለውጥ ስላየሁበት ነው የሰራሁት ያለሁት ማለት ነው። ምግብ በምሰራበት ሰዓት እንግዲህ እይታ ባገኝ ከተባለ ከ600 ከ1000 በላይ እይታ የለውም። ግን ስፖርቱን ከጀመርኩት በኋላ እኔ ሊቭ ላይ ሆኜ ራሱ እስከ 800 ሰው እስከ 1000 ሰው የመጡበት ጊዜዎች አሉ ማለት ነው። ያው እኔ ደግሞ እንግሊዘኛ ቋንቋ ማንበቡንም ችሎታው ስለሌለኝ ለዛም ነው ቶሎ ይወጣሉ አንዳንዶች እና ይናደዳሉ። ኮሜንቱን በደንብ የምትችሉ ችሎታ ያላችሁ ዝም ብላችሁ ተደብቃችሁ የምትኖሩ አላችሁና ብትሰሩ አሪፍ ነገር ብትሰሩ ዩቲዩብ አይደለም ከሰራችሁ ጥሩ አንድ ቪዲዮ ጥሩ ከሰራችሁ እኮ በአንድ ወር ራሱ ይከፍላችኋል። ታውቃላችሁ ይሄን እኔ ይሄን ሁሉ ጊዜ የጨረሰብኝ የራሴ ስንፈት ነው። ለምን አንድ ቀን እለቃለሁ፣ አንድ ቀን ተወዋለሁ፣ 1 ወር 2 ወር 3 ወር አቋርጠዋለሁ። ለዛ ስለሆነም ነው ጊዜ እየተባከነ የሚሄደው ማለት ነው። ግን ጥሩ ቪዲዮ ለመስራት እናንተ ከሞከራችሁ በ1 ወር የሚከፍላል። ጥሩ እይታ ካመጣችሁ በቃ አለ አይደለ ራስን ሰውን የሚያስተምር ነገር ከለቀቃችሁ ይከፍላችኋል። ማንም የደከመበትን የላቡን ያገኛልና እሱ ነገር በቃ አስወግዳችሁ ብትሰሩ መልካም ነው ብዬ አስባለሁ የኔ ወዶች። እና የኔ መልስ የዛሬው ይሄ ነው። ደግሞ ሌላ ኮሜንት እስኪ ላይልና ልንገራችሁ ማለት እና ሌላው ጥያቄ የመዳም ስራ እንዴት አልቆልሽ ነው አንቺ እዚህ ደፍ የምትዩ ብላ ጽፋለች እህታችን። እኔ የመዳም ስራን የምሰራው ሰዓት አለኝ ከማን ነው በዱባይ 9 ሰዓት ላይ እንደጀመርኩኝ ከዛ እስከ ማታ 12 ሰዓት ድረስ ስራ ነኝ የምሆነው ማለት ነው። ለምን ጧት ላይ ጽዳት ሰራተኞች አሉ፣ ቤቱን ያጸዳሉ። እኔ ምግብ ብቻ ነው የምሰራው። ምግብ ብቻ ስለሆነ በዛ ሰዓት እነሱም ስለማይነሱ አረቦቹ ስለማይነሱ ለዛ ነው ጧት እየገባው የምሰራው ስፖርቴን ውድ እንጂ እኔ ከስራዬ ተጨማሪ ነው ዩቲዩብን የምጠቀመው ማለት ነው፣ በአንድ ጎን ማለት ነው። ምክንያቱም ዋይፋይ ነጻ ነው። የመዳን ቤት ያላችሁ መቼም ዋይፋይ በነጻ ነው የምትጠቀሙትና ጊዜያችንን እንደዚህ 1 ሰዓትም ትሆን ከምናባክናት ብንሰራበት ለራሳችን የሚጠቅም ነገር ነው ያደረግን ያለው ማለት ነው። ምክንያቱም ይህ ቻናላችን ወደፊት ኢትዮጵያ ስንገባ አለ አይደለ የራሳችን ቢዝነስ ከፍተን የራሳችን አለ አይደል የምናስተዋውቅበት ይሆናል። የሀገራችን ሰፈራችን የአካባቢያችንን ነገር እየፎሰትን በቃ ሀገራችንን የምናስጠራበትም ይሆናል። አይታወቅም ሰው የሚነሻው ትንሽ ነገር ሆኖ ነው ከትልቅ ደረጃ የሚደረሰውና ብትሰሩ መልካም ነው ብዬ አምናለሁ የኔ ወዶች። እኔ ብዙ ህልም አለኝ፣ እውነት ነው የምላችሁ። አሁን እኔ ይህን ስፖርት ራሱ ከጀመርኩ ወዲህ እሰራለሁ። በቃ አገሬ ገብቼ የስፖርት ቤት ከፍታለሁኝ። በቃ እሰራለሁ፣ ሰውን አበረታታለሁ። እንደዛ የሚል ህልም ነው ያለኝ። በቃ አለ አይደለ ብዙ ህልም አለኝ። አገሬን በቃ ሰፈሬን፣ የአካባቢያችንን፣ የአስተዳደጋችን የሁሉ ነገር አሳይበታለሁ ብዬ ነው የማምነው ማለት ነው። ስለዚህ ብትሰሩ ጥሩ ነው ላለሁኝ የኔ ወዶች።
እና ቤተሰቦቼ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁንም ከልብ ነው የማመሰግነው። በተለይ ጧት ጧት እየመጣችሁ ለምታበረታቱኝ፣ አንዳንድ ጊፍቶች ለምትሰጡኝ ከልብ ነው የማመሰግናችሁ። ክበሩልኝ ማለት ነው። ክበሩልኝ። እናንተ እንደምታዩኝ ማንም አላየኝም። እውነት እግዚአብሔር ያክብራችሁ ብዬ አምናለሁ ውዶቼ። እና እንግዲህ ስለ አነጋገሬ ስለምን ደግሞ ገና ተለማማጅም ስለሆንኩኝ ነው። አትፍረዱብኝ ማለት ነው ቤተሰቦቼ። ብቻ ቀጥሉበት፣ ስሩ ነው የምለውኝ። ጊዜያችሁን ዝም ብላችሁ አታበክኑ። ስሩ፣ በርቱ፣ ጠንክሩ ባላችሁበት እላለሁኝ። ስለነበረን ቆይታ ከልብ ነው የማመሰግነው ቤተሰብ። ሰላም ሁኑልኝ። ባይ ባይ።